ሰላም ውድና የተከበራችሁ ተመልካች አድማጮቻችን የዛሬን ዕለታዊ የምንዛሬ መረጃዎች በትይዩ ገበያ እንዲሁም በባንኮች በኢትዮጵያ ዛሬ በስንት እየተዘረዘረ እንደሆነ ልንነግራችሁ መጥተናል። ከአሜሪካ ዶላር ጀምሮ እስከ እስራኤል ሽቅል ድረስ ያለውን ምንዛሬ የምንነግራችሁ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ታዲያ ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን የምንሄደው ቀጥታ ወደ መረጃ ዝርዝር ይሆናል። ከአሜሪካ ዶላር እንጀምራለን። አንድ የአሜሪካ ዶላር ዛሬ የካቲት 26 2018 ዕለተ ሐሙስ ላይ በ190 ከ91 31 እየተዘረዘረ ይገኛል። 100 የአሜሪካ ዶላር ደግሞ 19913 ብር በመዘርዘር ላይ እንደሚገኝ መረጃ ያመላክታል። በኢትዮጵያ ንግድ ባንክ መረጃ መሰረት የአሜሪካ ዶላር በ166 ብር ከ06 እየተሸጠ ነው የሚገኘው። ዩሮን ስንመለከት 1 ዩሮ 219 ከ91 ሲዘረዘር 100 ዩሮ ደግሞ 21991 ብር በመዘርዘር ላይ ነው የሚገኘው። በባንክ ያለው መረጃ እንደሚያመለክተው ከሆነ 1 ዩሮ በ194 ይዘረዘራል። 100 ዩሮ ደግሞ 19492 እየተዘረዘረ ነው የሚገኘው። በመቀጠል የምንመለከተው የፓውንድ ስተርሊንግን ይሆናል። 1 ፓውንድ ስተርሊንግ 252 ብር ከ67 ነው በመዘርዘር ላይ የሚገኘው። 100 ፓውንድ ደግሞ 25267 ዛሬ የካቲት 26 እየተዘረዘረ ነው የሚገኘው። የአንድ የስዊስ ፍራንክ በንግድ ባንክ መረጃ መሰረት 208 ብር ከ77 ይዘረዘራል። በመቀጠል የምንመለከተው ተመልካች አድማጮቻችን የካናዳ ዶላር ነው የሚሆነው። አንድ የካናዳ ዶላር በ138 ከ53 ነው በመዘርዘር ላይ የሚገኘው። 100 የካናዳ ዶላር ደግሞ 13853 እየተዘረዘረ ነው የሚገኘው። ተመልካች አድማጮቻችን የዛሬው የምንዛሬ መረጃ ላይ ምን አስተያየት አሉት? ጨምሯል ነው የሚሉት ወይስ ቀንሷል? ያላችሁን አስተያየት እንዲሁም ደግሞ ሀሳባችሁን ኮሜንት ላይ እያስቀምጡልን። የዘውትር ተከታታዮቻችን በተለይ ሁልጊዜ የምናቀርብላችሁን የምንዛሬ መረጃ መሰረት በማድረግ ወደፊት እንዴት አድርገን እንድናሳያችሁ እንደምትፈልጉ ለምሳሌ እንደ አማራጭ የሌሎች ባንኮችን መረጃ የምትፈልጉ ከሆነ የዚህን ባንክ መረጃ ምንዛሬን ብታቀርብልን ማለት ይቻላል። በተጨማሪም ደግሞ የትይዩ ገበያውን ሌሎች እዚህ ላይ የማይገቡ የምንዛሬ ተመኖች አሉ። እነሱንም እንግዲህ የምትፈልጉ ከሆነ ምናልባት የፈለጋችሁትን የምንዛሬ ተመን እዚህኛው ላይ ካላገኛችሁት የዚህን ሀገር የምንዛሬ መረጃ ፈልጋለሁ ያንን አስገባልኝ ብትሉኝ የማስገባላችሁ ነው የሚሆነው ማለት ነው። አሁን በመቀጠል የካናዳ ዶላር ነው የምነግራችሁ። አንዱ የካናዳ ዶላር በ138 ከ53 ሲዘረዘር 100 የካናዳ ዶላር ደግሞ 13853 ነው በመዘርዘር ላይ የሚገኘው። የአውስትራሊያ ዶላርን እንመለከታለን። በመቀጠል አንዱ የአውስትራሊያ ዶላር በ133 ብር ከ76 ነው በመዘርዘር ላይ የሚገኘው። 100 የአውስትራሊያ ዶላር ደግሞ 13376 እየተዘረዘረ ይገኛል። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን 27 ብር ከ39 ይዘረዘራል። 100 የቻይና ዩዋን ደግሞ 2739 ነው በመዘርዘር ላይ የሚገኘው ዛሬ የካቲት 26 2018 ዓመተ ምህረት። በመቀጠል የምንመለከተው የባንኩን የቻይና ዩዋን መረጃ ይሆናል። የቻይና ዩዋን ባንክ ላይ በስንት እየተገዛ ነው ወይም እየሸጠ ነው የሚገኝ የሚለውን ስንመለከት የባንኩ መረጃ እንደሚያመለክተው ከሆነ የቻይና ዩዋንን በ32 ከ17 እየሸጡ እንደሆነ መረጃ ያመለክታል። እዚህ ጋር በማለት ያለባችሁ ተመልካች አድማጮች በባንክና በትይዩ ገበያ ያለው በተለይ በትይዩ ገበያ ያለው ከባንኩ ካለው ጋር ሲነጻጸር እጅግ በጣም እየጠበበ በአንዳንድ ምንዛሬዎች ላይ እንደው የጨመረ መሆኑን ማስተዋል ያሻል ማለት ነው።
በመቀጠል የምንመለከተው የመካከለኛው ምስራቅ መረጃዎቻችንን ይሆናል። የኩዌት ዲናር፣ የዲራም፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን፣ የቱርኪሽን፣ የኢጅፕትን፣ የእስራኤልን ዛሬ ላይ በስንት የተዘረዘሩ እንደሆነ የምንነግራችሁ ይሆናል። ቪዲዮን ታዲያ እስካሁን እየተመለከታችሁ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን መጫን አትዘንጉ። አሁን የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር በ615 ብር ከ41 ይዘረዘራል። 100 የኩዌት ዲናር ደግሞ 61541 ነው በመዘርዘር ላይ የሚገኘው። የባንኩ መረጃ ስንመለከት ባንክ ላይ 512 ነው እየተዘረዘረ የሚገኘው የኩዌት ዲናር። ዲራምን ስንመለከት እንዲሁ አንዱ ዲራም በ51 ብር ከ44 ሲዘረዘር 100 ዲራም ደግሞ በ5144 ይዘረዘራል። ይሄ የትይዩ ገበያው መረጃ ነው። በባንክ ላይ ደግሞ የዲራም መረጃ 52 ብር ከ49 ነው በመዘርዘር ላይ የሚገኘው። 100 ዲራም ደግሞ እንዲሁ በ5249 ይዘረዘራል። ይህ እንግዲህ በባንክ ያለው መረጃ ምን ያህል ከፍ እንዳለ ማሳያ ይሆነናል ማለት ነው። በመቀጠል የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ50 ብር ከ34 ሲዘረዘር 100 የሳውዲ ሪያል ደግሞ 5034 ብር እየተዘረዘረ ነው የሚገኘው። ቀጥሎ የምንመለከተው ከሳውዲ ሪያል የንግድ ባንክ መረጃው ምን ይላል፣ በስንት ይሸጣል የሳውዲ ሪያል የሚለው ይሆናል። የሳውዲ ሪያል በባንክ ላይ በ5161 መቶ ማለት ነው በ5161 ይሸጣል። አንዱ የሳውዲ ሪያል ደግሞ ዛሬ ላይ በ51 ብር ከ61 ነው እየተሸጠ የሚገኘው። እንቀጥላለን። በመቀጠል የምንመለከተው የኦማን ሪያልን ይሆናል። የኦማን ሪያል አንዱ 491 ብር ከ42 ነው በምሸጥ ላይ የሚገኘው። 100 የኦማን ሪያል ደግሞ በ49142 እየተሸጠ እንደዋለ መረጃችን ያመላክታል። የጆርዳን ዲናርን ስንመለከት እንዲሁ የጆርዳን ዲናር 266 ብር ከ50 በመዘርዘር ላይ ነው የሚገኘው። 100 የጆርዳን ዲናር እንዲሁ 26650 በመዘርዘር ላይ ይገኛል። የባህሬን ዲናርስ ስንት ሲዘረዘር ዋለ ካላችሁኝ፣ አንዱ የባህሬን ዲናር 500 ብር አንዱ ሲዘረዘር 100 የባህሬን ዲናር ደግሞ 50 ሺህ ብር እየተዘረዘረ ነው የሚገኘው በሙሉ ዋጋ ማለት ነው። ቀጥለን የቱርኪሽ ሊሬን የትይዩ ገበያ መረጃ እንመለከታለን። የቱርኪሽ ሊሬ የትይዩ ገበያ መረጃው እንደ ሁልጊዜው በ4 ብር ከ29 የተዘረዘረ ነው የሚገኘው። 100 የቱርኪሽ ሊሬ ደግሞ 429 ብር። የኢጅፕት ፓውንድ ስንመለከት አንዱ የኢጅፕት ፓውንድ በ3 ብር ከ77 ሲዘረዘር 100 የኢጅፕት ፓውንድ ደግሞ 377 ብር የተዘረዘረ ነው የሚገኘው። በመቀጠል የእስራኤል ሽቅል እንመለከታለን። አንዱ የእስራኤል ሽቅል 61 ብር ከ57 ነው በመዘርዘር ላይ የሚገኘው። 100 የእስራኤል ሽቅል ደግሞ 6157 እየተዘረዘረ ይገኛል። ይህ የዛሬ የካቲት 26 2018 ዓ.ም የምንዛሬ የትይዩ ገበያ እንዲሁም የባንኮች ምንዛሬን የተመለከተ መረጃችንን በዚያ በቃን። በያላችሁበት ሰላም። ታዲያ ከመውጣታችሁ በፊት ላይክ ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። ቻው።